አምሳያ የሌለው የትንሳኤው ብርሃን በህይወታችሁ ሁሉ በሚያስፈልጋችሁ ነገር ላይ ሁሉ እንዲበራላችሁ እንመኛለን። ከፋና ሚዲያ ኮርፖሬሽን የዋዜማ ልዩ ፕሮግራማችንን እየተከታተላችሁ ስላለን ደግሞ በጣም እናመሰግናችኋለን። በሁለቱም ቻናሎቻችን ይሄ ልዩ ቆይታ ከናንተ ጋር አሁንም ይዘልቃል። መልካም በዓል ይሁንላችሁ። ለናንተም የናንተ ለሆኑ ሁሉ ሰላም ይሁን። በኪንግደም ሳውንድ ቀደም ሲል በመግቢያ እንዳስታወስኳችሁ የዛሬ ዓመት እዚህ ቦታ ላይ በዚህ ሁኔታ ቆይታ ነበረን። እንግዲህ ዓመት ያድርሰን ተባብለን የተለያየ ነው አላልኳችሁም? እድሜ ተጨምሮልን ዛሬ ተገናኝተናል። ደግሞ ከዝማሬው አረፍ ብለን በዝማሬ ከምታቋቸው በአገልግሎት ከምታቋቸው ወጣቶች ጋር ጥቂት የወዳጅ ጨዋታ እናደርጋለን። ይህንን ቆይታ እንደምትወዱት ተስፋ እናደርጋለን። ቃላብና ሊዲያ ከኔ ጋር አሉ። በጣም ነው የምናመሰግናችሁ። ሰዎች ያወቁትን የኖሩትን ቢያወሩ እጅግ መልካም ነው። ኪንግደምን ከተዋወቃችሁበት ጊዜ ላይ ጥቂት እንውሰድና እናስታውስ። መቼ ነው የቃላብ መግቢያና ቆይታ የጀመረ? እኔ አጋጣሚ በሚመስል ሁኔታ ነው ከኛ ውስጥ ሰው ላካሄድ ነው የሄድኩት። ሸኘኝ ተብለ ሸኘኝ እና እዛ ከሄድኩኝ በኋላ አበረታቱኝና ገባሁኝ። የዩኒቨርሲቲ የአምስተኛ ዓመት አካባቢ ተማሪ ሆኜ ነው። ሊዲያስ? እኔ እንዳጋጣሚ ሆኖ ሲጀመር ከነበሩት መካከል እግዚአብሔር እድል ሰጥቶኝ ነበርኩኝና መጀመሪያ ላይ ነበርኩኝ። ስንት ዓመት ማለት ነው? አሁን ኦልሞስት ወደ 10 ዓመት ቆጠርን። እግዚአብሔር ምህረት አደረገልን። ትንንሽ ልጆች ሰብስቦ ጸጋ በዛ ደጋግሞ ምህረት አደረገልንና ብዙ እድል ሰጠን። በቃ እንደዚህ በዛን። ከዛ አሁንም የእግዚአብሔርን ምህረትና ማዳን ለማውራት ደግሞ ያበዛናል። ያ ብቻ ነው ያለን። ያርግላችሁ። አሜን። ትልቁም ነገር በዚህ እድሜ ብዙ ምርጫ አለ አይደለም? ዓለም ብዙ ነገር ያቀርባል እና የሰው ትልቁ ሀብቱ የመምረጥና የመወሰን አቅም ይመስለኛል። በተለይ በጣም በሚወደው ነገር ውስጥ ለመቆየት ስለ መምረጥና ስለ መወሰን ምንድነው የምታስቢው? ያለንበት ህይወት የየቀን ህይወታችን ብዙ ነው እንዳልሽው፣ ምርጫው ብዙ ነው ያለው። ከእግዚአብሔር ሳይድ ግን መመረጣችን ከእግዚአብሔር ሳይድ ግን የመጣውን ምህረት ስታስቢ የኛ መሄድ ሳይሆን የሱ መምጣት በጣም ይበልጣል። እንትን አያስፈልገውም፣ የኛ ምርጫማ አይገባበትም። እቺ ነፍሳችን በእግዚአብሔር ምህረት ብቻ ነው የቆመችው። መርጣ ፈልጋ ብላም እሱን ያህል እድልም ውስጥ አትገባም። ምክንያቱም መጽሐፍ ቅዱስ በበደላችንና በኃጢአታችን ሙታን ነበር ስለሚል የሞተ ሰው ምርጫ የለውም። የሞተ ሰው ምርጫ ከሌለው ደግሞ እንግዲህ ህይወት ልስጣችሁ ብሎ ከመጣ ከመረጠን ምንም አይነት ምርጫ ውስጥ አንገባም። እና ይሄ ፍቅር ደግሞ አሁንም ይወዳል፣ አሁንም ምህረት ያደርጋል፣ አሁንም ምህረት ያበዛል። በደጅ ቆሞ አሁንም ለተሰበሩ ሸክም ለከበዳቸው በፍቅሩ በምህረቱ በደሙ ያጥባል። ያንን ነው ያበዛልን። ለኛም ትንንሽ ልጆች መሆናችን ብቻ ሳይሆን ደግሞ ትልቁ የእግዚአብሔር ፍቅር በመካከላችን አደረ፣ ዋለ፣ ሰነበተ። እድል ደግሞ ሰጠን እንድንናገር። ይሄንን ነው ምህረት፣ ያንን አይተናል። እሱ ነው ይሆነልን። በጣም ደስ የሚለው ከወዳጅ ጋር ዝም ብሎ አካሂዶ ከዛ ደግሞ በቁም ነገር የመኖር እድልን ያገኘህበት ቦታ ይመስለኛል ነውም ብዬ እንግዲህ ካንተ በእርግጠኝነት እንሰማዋለን። ከዛ ወደዚህ እናውራው ከዛን ቀን በኋላ። አዎ አጋጣሚ ነው ለኛ ብዙ ጊዜ አጋጣሚዎች ናቸው የሚመስሉን። በእግዚአብሔር አጀንዳ ውስጥ በእግዚአብሔር ሐሳብ ውስጥ አሉ። ባቀድነው ልክ አንሄድም። እግዚአብሔር ባቀደው ልክ ነው የሚያስኬደንና እኔ ብዬ የማስበው እግዚአብሔር ያችን ቀን እንደቀጠራት አምናለሁ። ብዙም ፍላጎት አልነበረኝም የመዘመርም ዘማሪም ሆነም እግዚአብሔር ግን ከፈለገ ፈለገ ነው እና ከዛ ጊዜ በኋላ እሱ አጥብቆ ስለያዘኝ አጥብቆ እንደያዘኝ ስረዳ እኔም አጥብቄው ለመያዝ ለትለት እታገላለሁ እና የምሬን ለመኖር በየቀኑ እየመረጥኩት በየቀኑ እየወሰንኩኝ ይሄ ነው የኔ ህይወትና እግዚአብሔር ወደ ምድር ያመጣኝም የመጀመሪያውና የመጨረሻው ይሄ አገልግሎት እንደሆነ
እግዚአብሔርን ማክበር፣ እግዚአብሔርን ማገልገል፣ ለእግዚአብሔር መኖር እንደሆነ በሂደት እየገባኝ ደግሞ ወደፊትም ይገባኛል ብዬ ደግሞ አስባለሁ። በጣም አንዳንድ ሁኔታዎች በትውልድ በሰው በሁኔታ ተስፋ እንዳንቆርጥ የሚያደርጉ ይመስላሉ ናቸውም አንዳንዶቹን ካየናቸውና አይ እንደው ምንድነው ክርስትናውም እኮ እስከዚህም ነው ትውልዱም እስከዚህም ነው በሚባልበት በዚህ ዘመን እንደዚህ ያለ ስብስብ ስናይ አይ ግድ የለም ብለን እንድንል እድል የሚሰጥ ስብስብ ነው ለኔ በግሌ። አንተ ትውልድህን እንዴት ነው የምትረዳው? ቃል ትውልዱ በጣም አዲስ ቻሌንጅ ያለበት ከዚህ በፊት ኤክስፔሪየንስ አድርገ ነው የማናውቀውን አይነት አዲስ ተግዳሮት ነው ያለበትም አንዳንዱም ያስፈራ ብዙም ተስፋም ያለበት ነው። ስፔሻሊ በዚህ ጊዜ ተስፋ ያለ አይመስልም። በጣም ውድድር አለ፣ መበላለጥ አለ፣ ኮምፒቲሽን አለ እና በጣም ሩጫ የበዛበት ጊዜ ላይ ነው ያለ ነው። ለትውልዱ እንደ ትውልዱም ለኔም የምለው ለራሴም በየቀኑ የምለው በጣም ተስፋ አለ። እሱም የእግዚአብሔር ልጅ ኢየሱስ የሰውን አቅጣጫ መቀየር የሚችል አናጨበጭም። ዓለም የምትነግረን ሁሉ ጊዜ ተስፋ እንደሌለ እንደማንረባ እንደማንጠቅም ስፔሻሊ ይሄ ትውልድ ደግሞ በተለያየ አቅጣጫ እንደማይጠቅም ተስፋ እንደሌለው ሁኔታው ያሳያል እንደዛ። ነገር ግን የእግዚአብሔር ዓለም ደግሞ ሌላ ነው። መንፈሳዊ ዓለም ደግሞ በጣም ይጮሃል ተስፋ አለ እያለ ማለት ነው እና በምድርም በሰማይም ለዘላለምም እጅግ በጣም ተስፋ ዘላለማዊ ለሆነው ለየዕለት ህይወታችንም የሚሆን ተስፋ እዚህም የማያሳፍረን ወደፊትም የማያሳፍረን ተስፋ አለ። እሱም ጌታ ኢየሱስ ነው። እንደ ትውልዱ ወደፊትም ወደ ኋላም ላለው መናገር የሚፈልገው ይሄን እና በጣም ተስፋ አለ። ለህይወት ደግሞ አስፈላጊ ነገር ተስፋ አለ አይደል? ይሄ ጥያቄ ወደ ሊዲያም ይመጣል። ትውልድና ተስፋ ምናልባት ተስፋ መቁረጥና ተስፋ እነዚህ ሁለት ነገሮች በምድር እስካለን ወዲያና ወዲህ የሚሉ ጉዳዮች ናቸው። የቃላበን ሀሳብ ይዘን ደግሞ ካንቺ ጋር አዎ በጣም ይከብዳል። አዎ በጣም ተስፋ ያስቆርጣል የሚታይ ነገር እስከማይኖር ድረስ። ምክንያቱም በተለይ እኛ ያደግንበት ጊዜ ካስተማሩን ወይንም ሊያስተምሩን ከሞከሩት ጋር ደግሞ ተቃራኒ ነገር ነው ኤክስፒሪየንስ የምናደርገው። ዴይሊ ያለው ሲስተም በራሱ አዳዲስ ነገር ይሰጠናል ማናውቀውን ነገርና ያንን እየለመደን እንሄድ ነው። በተለይ አሁን ያለንበት ዘመን ደግሞ ቶሎ ቶሎ ብዙ ነገር ይቀያየራል። ኢቨን ሶሻል ሚዲያዎቻችን ፍጥነታቸው በጣም ከባድ ነው። ይሄ አለመረጋጋት አለመርካት የሚለውን ነገር በጣም አስጊ ነገሩ እሱ ይመስለኛልና እቺ ነፍሳችን ደግሞ የሆነ የፈጠራትን አምላክ ታውቃለች እና እሱን ካላገኘች በሱ ካላረፈች አትረጋጋም ብዬ አምናለሁ። ያ የፈጠራት ደግሞ ያ እግዚአብሔር ነው፣ ያ አምላኳ እሱ ነውና ወደሱ ካልተጠጋች ከየትኛውም አቅጣጫ ተስፋ ማግኘት አትችልም። ተስፋ አለ ብለን የምንተማመንበት ቁስ የምንተማመንበት የሆነ ማቴሪያል ነገር አይደለም ያለው። አንድ እግዚአብሔር አንድ አምላክ በልጁ በኢየሱስ ክርስቶስ በኩል ብቻ በማመን የሚገኝ ተስፋ፣ እረፍት፣ ሰላም ሌላው ሲስተም የማይሰጠው ሌላው የየቀን ውሎ የማይሰጠው ትምህርት፣ ስራ፣ ገንዘብ ማንኛውም እርግጠኛ የሆነበት ነገር የማይሰጠን ግን ደግሞ ጌታ ኢየሱስን በማመን ጌታ ኢየሱስን በመከተል በሰራው ስራ በማመን ብቻ የምናገኘው ተስፋ ነው ብዬ አስባለሁ እንጂ ተስፋ አለ ብለን የሆነ ነገር ቁስ ላይ አንደገፍም። የሆነ እርግጠኛ ምን ሆነበት ነገር ላይ አንደገፍም፣ እራሳችንም ላይ ጭምር እና እግዚአብሔር ጋር ተስፋ አለ። የሰራን እርሱ ነው፣ የፈጠረን እርሱ ነው። ምንም ብንወድቅ ብንሰባበር ይሄ ምንም አይነት እሳት ባይኖረን ልክ እንደ ሻማ ቀልጦ የመጨረሻ ደረጃ ላይ ቢደርስና ምንም መልሶ የመንደድ ድል ባይኖረው ብለን ብናስብ ያንን መልሶ የማንደድ ግን አቅም አለው። ምክንያቱም ሰሪው ራሱ ስለሆነና የሰራን ጋር ከተመለስን የፈጠረን ጋር ከተመለስን እርሱ ጋር ብቻ ተስፋ አለ። ብቸኛ መዳኛ፣ ብቸኛ ተስፋ፣ ብቸኛ ሰላም፣ ብቸኛ እረፍት የእግዚአብሔር ልጅ ኢየሱስ ጋር ብቻ። ሌላው ተስፋ አይሰጥም። ይሄን ያስጨበጭቡ።
ብዙ ስብስቦች እናውቃለን፣ አይተናል፣ ሰምተናል። በብዙ መዝሙሮች ብዙ ሰው ተጽናንቷል አይደል? ኪንግደም በምንድን ነው የሚለየው? አግዙኝ እያለ ነው። ንገረን። የኪንግደም በጣም ጠንካራና ጥሩ ነገሩ ከእግዚአብሔር ቀጥሎ ምንድን ነው? አለመቻላችን መሰለኝ። ያው እኛ በጣም ቤተሰብ ስለሆንን እርስ በርስ በደንብ እንተዋወቃል እና እግዚአብሔር በእኛ መስራቱም እንደነቃል እና አንዳንድ ጊዜ እግዚአብሔር በጣም ብርቱ አምላክ ስለሆነ እግዚአብሔር የዓለምን ጠቢባንና ኃያላን እንዲያሳፍር ሞኙን ነገር ነው የሚመርጠው፣ በጣም ደካማውን ነገር ነው የሚመርጠው እና አለን ብለን የምናወራው አንዳች ነገር የለንም። እንደምንዋደድ አውቃለሁ። በጣም ቤተሰቦች ነን። እግዚአብሔር እሱን መዋደድ ያውቀዋል፣ ይወደዋል ብዬ አስባለሁ። እንታገላለን፣ እርስ በርስ እንተያያለን፣ ኑሮ እንኖራለን። መዝሙር ሳይሆን በየቀኑ ህይወታችን ውስጥ እንጣላለን፣ እንዋደዳለን፣ እንጨቃጨቃለን፣ አብረን ቃሉን እናነባለን። እሱ በጣም አስፈላጊ ይመስለኛል አይደል? ሁሌ ብንዋደድ የሚፈቅድ አይመስለኝም። ያንን እግዚአብሔር የሚያከብረው ይመስለኛል። ሌላው no one is special። እዚህ እግዚአብሔር ብቻ ይከብራል። ከታየን ችግር ነው፣ ብዙ ጉድለትና ኃጢአት ይታያል። ስለዚህ እግዚአብሔር ደስ የተሰኘበት አንድያ ልጁን ብቻ ለማሳየት እኛን ለመደበቅ ብዙ ስንሆን ደግሞ ጥሩ ነው። አሁን ስለበዛን ራሱ ጥሩ ነው። ካምና በስታችኋል ነው አይኔ ነው እንበዛለን ገና ያ ይመስለኛል። ትልቅ ነገር አለ። ሊዱ የቀረ ቃላብ ያለው ተናግሮታል። እንጣላለን የሚለው ላይ ማውራት እንችላለን። ሞርኔናስ አይ ከሰው ጋር መስራት አስቸጋሪ ነገር አይደለም። ስጋ አስቸጋሪ ነው እና ደግሞ ብዙ ሲሆን ደግሞ ብዙ ሀሳብ ስለሆነ እሱን የሚበልጥ ብስለት ያስፈልጋል። እሱን እንድናነሳ ነበር ዋናው ነገር። ዌል እኔነት ትንሽ እረፍት ሲወስድ ህብረት ላይ ጥሩ ነው እንጂ ሊዲያ በጣም ከበረታች ከባድ ነው የሚሆነው። ይሄ ሁሉ ሰው ካውንት ሲደረግ ደግሞ በጣም ይከብዳልና ወደ ህብረት ስንመጣ እኔን በር ላይ አስቀምጠን እኛ ብለን እናደርጋለን። እኛ ስንሆን ደግሞ ብቻውን የሚሰራ አምላክ አለ። የሰጠን ጸጋው ብቻውን ስለሚታይ መጀመሪያው እኔ ካልሞትን ለመገለጥ ከባድ ነውና ሜቢ እሱ የተናገረው ላይ ለመጨመር የእግዚአብሔር ጸጋ ብቻ የእግዚአብሔር ምህረት ብቻ ነው ያቆመንም ስሙን እንድንጠራ ምክንያት የሆነና ያልጠየኳችሁ ማንሳት የምትፈልጓቸው ነገሮች አሉ? የተለየ ነገር አንነግራቸውም። አሁንም ጌታ ኢየሱስ ጋር እንድትመጡ እናበረታታችኋለን፣ እንጠራችኋለን። ትንሽ እኛ ጋር ደስታ ካያችሁ፣ ትንሽ ስንስቅ ካያችሁ፣ ትንሽ ካማረብን የሰጠን ጸጋ በስቶልን፣ የሰጠን ምህረት በስቶልን በራሱ ሰላም ኖረን ነውና ኢየሱስ እንዳለው እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ይላል። ሌላ ሰላምን የሚሰጥ ሌላ ነገር ይኖራል፣ ግን አይቆይም፣ ግን አይቀመጥም፣ ግን አያድርም። ከእግዚአብሔር የሆነ ከኢየሱስ ክርስቶስ የሆነ ሰላም ግን አብሮ የሚኖር ነው፣ አብሮ የሚቀመጥ ነው፣ በመንፈስ ቅዱስ የታተመበት ነውና ማረፍ ከፈለጋችሁ፣ መረጋጋት ከፈለጋችሁ፣ የከበዳችሁን ነገር መተው ከፈለጋችሁ ወደ ኢየሱስ ኑና እረፉ። ወደ መስቀሉ ስር ኑና እረፉ። ወደ እግዚአብሔር ልጅ ኢየሱስ ኑና ተረጋጉ። ይሄንን ለማለት እወዳለሁ። እርሶስ? ያው የሰው ልጅ ትልቁ ፍርሃቱ በምድር ላይ ሲኖር ሞት ነው። የሞት መውጊያው ደግሞ ኃጢአት ነው እና እኔም ከልጅነቴ ጀምሮ ብዙ የሚያስጨንቁኝ በጣም ከባዱ የምፈራው ነገር ሞትን ነው እና ኃጢአተኛ እንደሆነ የማይክድ በምድር ላይ ስንኖር ኃጢአቱን እንዲና የሚያደርግ እኔ ኃጢአተኛ አይደለሁም ንጹህ ነኝ የሚል አንዳች ሰው የለም። ሁላችንንም አንድ የሚያደርግ አንድ እውነት ይሄ ነው። ሁሉም ሰው ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎታል ይላል የእግዚአብሔር ቃልና ከዛ በኋላ ግን ያለው ቀጣዩ
ክፍል ስናስበው ሰው ተስፋ የለም የሚለው ነውና እግዚአብሔር በዘመናት መካከል በልጁ በኩል የሰራው የማዳን ስራ ተወርቶ ተዘምሮ ተነግሮ የሚያልቅ አይደለም እና እግዚአብሔር ልጁን ቀጥቶታል ስለኔ ኃጢአት እና ኃጢአቴን ሻረልኝ ታጠብኩኝ ነፃ ወጣሁኝ ስል እግዚአብሔር ጻድቅ አምላክ ስለሆነ ቃሉን የማያጥፍ አምላክ ስለሆነ ኃጢአት ሞት ስለሚገባው ያ ሞት ለኔ ነበረ ያንን ሞት አንድያ ልጁ ላይ አድርጎታል ቀጥቶታል በደዌ ያደቀው ዘንድ ፈቅዷል እና በእግዚአብሔር አፍ ፊት የመቆም ድፍረት አለን አሁን እኛ ይሄ በምድር ላይ ከምንበላው ከምንጠጣው ከምንኖረው ከምንሄደው ጉዞ ሁሉ የበለጠው ትልቁ የምስራች ይሄ ነው ብዬ አስባለሁና አሁንም ደጋግሜ ማለት የሚችለው ነገር ስራችን በክርስቶስ ኢየሱስ ተሰርቷል የመጨረሻ የኃጢአተኛ የመጨረሻ የምንለውን እኛን ተቀብለናል ስለዚህ ሌሎችን የማይቀበልበት እግዚአብሔር ምንም ምክንያት የለውም ቃሉም ይደግፈናል ይሄንን የምለው ተባረኩ በጣም እናመሰግን ቃላው ሊዲያ ከኪንግደም ሳውንድ በጣም ነው የምናመሰግነው የተወደዳችሁ ተመልካቾቻችን አሁንም ከዚህ ቆይታ ጋር አብራችሁ ስላላችሁ እጅግ አድርገን እናመሰግናለን በፋና ሚዲያ ኮርፖሬሽን በሁለቱም ቻናሎቻችን ልዩ የዋዜማ ቆይታ እያደረግን ነው ነገር ደግሞ በትንሳኤው በብርሃን የተሰሩ ጉዳዮች ከናንተ ጋር ይቆያሉ እናመሰግናለን መልካም ጊዜ ይሁንላችሁ